ነው የሚገባው አይነት አስተምሮዎች ስላሉ እኩል ነን አይነት በቃ የኛ ስላልሆነ የተሰጠን ስለሆነ ሁላችንም አንድ ወንድማችን ቅድም ዛሬ አንድ ውይይት ነበረን ሲጠቅሰው የነበርኩ የሰማው ጥቅስ አንድ ጊዜ መስዋዕትን በማቅረብ በእርሱ የሚያምኑትን ለዘላለም ፍጹማን ይረዳ አድርጓቸዋል የሚለውን የዕብራውያንን መልእክት ጠቅሶ አሁን እኔ ፍጹም ነኝ አለ እና ፍጹም ነን ከብረናል ጸድቀናል ጨርሰናል ለሚል ሰው አንድን ቅዱስ አክብር ስትለው ትከሻ ለትከሻ ሊገፋፋ ይችላል እና ክብር ምንድነው ለአንዱ ከአንዱ ክብር የሚለያየው በምን ሜሪት ነው በእግዚአብሔር ስጦታ ከሆነ እግዚአብሔር በስጦታው ስለማያዳላ በምንድን ነው ቅዱሳንን በክብር በነገራችን ላይ እንደው ከነሳው አይቀር ትከሻ መለካካት ብለህ ካልተረጎምከው ካልሆነ እኮ ፕሮቴስታንቱ አሁን የራሳቸውን ፓስተሮች ሌሎቻቸውን እኮ ከመጠን በላይ ነው የሚያከብሯቸው ሳይሆን ኦልሞስት አምልኮ የሚመስል ነገር ነው የሚያደርጉት አይደለ የሆነ በመሐረብህ ሶፍትህ ሰጠኸኝ ጽንሳ ጸነስኩ ወለድኩ አንተ ተናገርክ ይሄ ተደረገልኝ ይላሉ ግን ያቺ ሴትዮ እንጂ ስትል የነበረች ሴትዮ ውጭ ላይ ብታገኛት ቅዱሳን ደግሞ እንዲህ ያደርጋሉ ስትላት ዲናይ ታደርጋለች ግን እሷ ፓስተር ገሌ እናደርጋል ብላ ወጣለች ከደቂቃዎች በፊት ለኔ አሁን ልዩነቱ የሚመስለኝ ኦኬ በፓስተር እና በእንትና መካከል የጽድቅ ፕራዋዝ ወይም ደግሞ ኮምፒቲሽን ከሌለ በስተቀር በሌላ ምን ልትተረጎመው ትችላለህ ኢንፋክት ለምን ለሰው ለፍጥረታት ክብር አያስፈልግም ብሎ ለኛም ክብር አይገባንም ብሎ የሚያከብሯቸው ሁሉ ጨርሶ መከልከል ነበረባቸው ያኔ ሎጂካሊ እንኳን it makes sense አይደል theologically it doesn't make sense at all time ግን ሎጂካሊ it makes sense አንድ ፓስተር ክብር ለፍጥረታት ስለማያስፈልግ ክብር ለእግዚአብሔር ብቻ ስለሆነ የሚሰጠው እኔን ጨምሮ ምንም ማድረግ የማልችልኝና እኔን ማታክብሩኝ ማለት ነበር ያኔ ኦኬ ይሄ ሰውዬ ኮንሲስተንት ነው በሚናገረው በሚያደርገው ግን ልዩነቱ የተናገረው ያደረገው ነገር ቴዎሎጂካሊ ሚኒንግ አለ ወይ ብለህ ትሄዳለህ አሁን እኮ ቴዎሎጂካሊ ሚኒንግ የለውም ፕራክቲካሊም ሎጂካሊም ትርጉም አይሰጥም የሚያደርጉት አንድ በኩል እኔን አክብሩኝ እያልክ ቅዱሳን አይከብሩም ትላለህ እና ለኔ ለዛ ነው አይት ሰፊ ፓራዶክስ አለው ያ እና እኔ ይሄንን ያነሳሁት ለምንድን ነው ይሄ ክብር መለያየት ከሌሎች አስተምሮች ጋር ይያያዛል ብዬ ስለማስብ ነው ባለፈው እኛ ጋር ቁጭ የነበረው ወንድማችንም አንስቶት ነበር ታስታውሱ ከነበረ እነዚህ ክብር ብቻ የሚለው በፊት ካሉት ብቻዎች ጋር የተያያዘ ነው እምነት ብቻ ክርስቶስ ብቻ ጸጋ ብቻ ካልክ ካንተ ምንም የለም እየተባልክ ነው የመጣው ስለዚህ ክብርም አይገባም ነው እና አሁን እዚህ ጋር አንዱ ቅዱስ ከአንዱ ቅዱስ በክብር በምን ይለያያል ካል በእግዚአብሔር በኩል ባለው ጸጋ ብቻ ሳይሆን ሪስፖንድ ባደረገበት መንገድም ይለያያል ማለት ነው አይደል ለጸጋው እንዴት ነው ሪስፖንድ ያደረገው ለእግዚአብሔር ጥሪ ለእግዚአብሔር ለጠራው ኑሮ በሱ በኩል በምን መንገድ ነው መልስ የሰጠው ያው ነፃ ፈቃድ አለው ሰው ስለዚህ አንዱን ከአንዱ የሚያለያየው ሪስፖንስ ነው በእርግጥ ለተለየ ዓላማ የሚጠሩ አሉ እንደ ቅድስት ድንግል ማርያም አይነት እነዚህ 12ቱ ሐዋርያት ምናምን ስናይ የነሱ ጥሪ የተለየ ጥሪ ነው ግን ደግሞ እያንዳንዳችን በክብራችን ውስጥ የራሳችን ተሳትፎ አለ ሲነርጂ የምንለው ይሄ በእኛ አስተምሮ በመጽሐፍ ቅዱስም ቅዱስ ጳውሎስ እኛ ከክርስቶስ ጋር አብረን የምንሰራ ነን ይላል ኮኦፕሬት ማድረግ አለብን ኮኦፕሬት በመናረግበት ሌቭል በመንተባበርበት ሌቭል ምንም እንኳን የራሳችን ስራ በራሱ ሊያስከብረን የሚችል ሊያጸድቀን የሚችል በእግዚአብሔር ፊት ሞገስ አስገኝቶ የዘላለም ሕይወት ሊያሰጠን የሚችል አይደለም በእግዚአብሔር ጸጋ ካልሰራ ነው የእግዚአብሔርን ጸጋ ብናስወጣው ባዶ ነው የሚሆነው ግን የእግዚአብሔር ጸጋ ውስጥ ያለ ሰው በእግዚአብሔር ጸጋ ውስጥ ያለ ሰው ግን ኮኦፕሬት ማድረግ መተባበር ከጸጋው ጋር አብሮ መስራት ይጠበቅበታል ያ የተባበረበት መጠን ክብሩንም ያለያየዋል ማለት ነው እና ይሄ የመለያየቱን ጉዳይ ማንሳት አለብን ብዬ ነው አንዱ ካንዱ የምናለያየው ቅዱሳኛ በላይ ቅዱሳን አሉ ብለን የምናከብራቸው በምንድነው እኔንም አክብሬ ሊል ይችላል አንዱ እኔም ጸድቅ ያለው ተቀድሻለሁ ለኔም ስገድ ሊል ይችላል መጥቶ ማለት ነው
ይህንንም እንድናይ ነው። ለመምህራን እድል እንስጥ። መምህር አይመረ መጋቢ አንተ አስተያየት ስጥና ከዛ ወደ ፓስተር አሌክስ ሂደን እሱም ሪፍሌክት እንዲያደርግ እናደርገዋል። ፓስተር ተዘጋጅ። እሺ አመሰግናለሁ። ቀሲስ ወጡ እንዴ? ኦኬ ሰው ወጡ። ዶክተር አረጋ እግዚአብሔር ያክብርልን። ያው የሰጠህንን መግቢያ ጥሩ ነገሮች ናቸው። ሁለት ነጥቦችን ማንሳት በተመለከተ አንዱ ነጥብ የክብራችን ፋውንዴሽኑ ምንድን ነው፣ መነሻው ምንድን ነው የሚለው አንዱ ነው። ሁለተኛው ደግሞ ክብሩ ከእግዚአብሔር ክብር በምንድን ነው የሚለየው የሚለውን ነጥብ፣ ሁለቱን ነገሮች ለመጨመር ነው ሀሳቡን እንዲይዝልን ለውይይት እንዲመቸንም እንዲደረግ ማለት ነው። አንደኛው የሰው ልጆች ክብር ፋውንዴሽኑ አንዱ ክሬሽን ነው፣ አንዱ ደግሞ ኢንካርኔሽን ነው። ክሬሽን ማለት ያው ሰው ሲፈጠር በእግዚአብሔር መልክና ምሳሌን የተፈጠረ የሚለው ቅድም ዶክተር አረጋም እያነሳው ነበረ። ይሄ ኢሜጅ ኤንድ ላይክነስ ኦፍ ጋድ የእግዚአብሔር መልክና ምሳሌ መሆን ግሎሪ ነው። እንደገና እግዚአብሔርም ሲፈጥረው ሰውን ከምድር አፈር አበጀው ሲል ትህትናውን ማለት ተዋርዶውን ነው የሚያሳየው። ታችኛውን ክፍል ነው የሚያሳየው። የሕይወትን እስትንፋስ እፍ አለበት ሲለው ዲቫይን ግሎሪ እንደመጣ ነው የሚያሳየው ማለት ነው። በዛው በኩል ደግሞ ቅድምም ተነስቷል፣ የተሰጠው ኃላፊነት አለ። ከሰማይ በታች ያሉትን ፍጥረታት እንዲገዛ ምድርን ግዟት ተብሎ ተሰጥቷታል ማለት ነው። ስለዚህ ክሬሽንን ስናነበው የሚነግረን ምንድን ነው ሲባል ከእግዚአብሔር ሰው የተቀበለው ነገር እንዳለ ያሳየናል ማለት ነው። ያንን ፋውንዴሽኑን መርሳት የለብንም። የእኛ መምህራን፣ የኦርቶዶክሳውያን መምህራን የስነ ፍጥረትን ዓላማ ሲተረጉሙ የተፈጠረበት ፍጥረት በሙሉ ምንድን ነው የሚለውን ሲያነሱ አንዱ ሰውን ስሙን ለመቀደስ ክብሩን ለመውረስ ፈጥሮታል ካሉ በኋላ ሌሎችን ፍጥረት ሰውና መላእክትን ስሙን ለመቀደስ ክብሩን ለመውረስ ፈጥሯቸዋል ካሉ በኋላ ሌሎቹን ፍጥረታት ግን ለአንክሮ፣ ለተዘክሮ፣ ለምግበ ስጋ፣ ለምግበ ነፍስ ፈጥሯቸዋል። ለአንክሮ ማለት ለማድነቅ፣ ለተዘክሮ ማለት ፈጣሪን ለማሰብ፣ ምግበ ስጋ ምግበ ነፍስ እንዲሆኑ ፈጥሯቸዋል ይላሉ። ስለዚህ ለአገልግሎት ነው የተፈጠሩት። ሌሎቹ ፍጥረታት ለአገልግሎት ነው። ሰውና መላእክት ግን ለፓርትነርሽፕ ነው የተፈጠሩት። ማለት ከእግዚአብሔር ጋር ግሎሪን ሼር የማድረግ እድል እንዲያገኙ ሆኖ ነው የተፈጠሩት ማለት ነው። ይሄንን መርሳት የለብንም። ቲዮሲስ እዚህ ጋር ነው ፋውንዴሽን የያዘው ማለት ነው። እና ኢሜጅ ኤንድ ላይክነስ ኦፍ ጋድ ሰው ሲገባው ቲዮሲስ ይገባዋል ማለት ነው። አንድ መጽሐፍ አለችኝ ሂውማን ጋድ የምትል መጽሐፍ የቲዮሲስን የኤርሊ ቸርች ፋዘርስን ቲዮሲስን እንዴት እንደፈረዱት የምታብራራ ማለት ነው። እሱም በኋላ ቀስ እያል በየገጹ እያነበብሁላችሁ መወያየት እንችላለን ካስፈለገ ጊዜ የምንወስድ ከሆነ ማለት ነው። እና ስለዚህ አንዱ ፋውንዴሽን ይሄ ነው። ሁለተኛው ክሬሽን ነው። ማነው? ኢንካርኔሽን ነው። ኢንካርኔሽን ደግሞ በጣም ዲፕ ነው ነገሩ፣ ከክሬሽንም በላይ ነው ማለት ነው። በክሬሽን ያልተደረሰባቸው ወይም በስነ ፍጥረት ያልተደረሰባቸው ፖይንቶች ተደርሶባቸዋል ማለት ነው። አሁን ሰው ከእግዚአብሔር ጋር አንድ ሆኗል። እግዚአብሔር ከሰው ጋር አንድ ሆኗል። ሰውና እግዚአብሔር ተዋህደዋል ማለት የሰው ባህሪና የእግዚአብሔር ባህሪ አንድ ሆኗል ማለት ነው። ይሄ ማለት እነ ቅዱስ ዮሐንስ አፈወርቅ እንዳሉት ከምድር አፈር ያበጀውን በበደለ ጊዜ ከገነት ያባረረውን አፈር ነህና ወደ አፈር ትመለሳለህ ያለውን ያንኑ ስጋ ከመላእክት ሁሉ በላይ ከፍ አድርጎ ሊደርስበት የማይችለውን ሊያስበው እንኳን የማይችለውን ግሎሪ እንዴት እንደሰጠው ተመልከት ነው የሚሉት። ይሄ ማለት ክርስቶስ ራስ ለሆናት ለቤተ ክርስቲያን ይሄ መነሻ ነጥብ ነው ማለት ነው። ሁልጊዜ ብዙ ሰው የሚሳሳተው ለምንድን ነው? ክርስቶስን ከቤተ ክርስቲያን ቤተ ክርስቲያንን ከክርስቶስ ለይቶ ያያል።
ክርስቶስ የቤተ ክርስቲያን ራስ ነው። በክርስቶስ ያለ ግሎሪ ሆል ግሎሪ የቤተ ክርስቲያን ነው፣ አካሉ ናትና የክርስቶስ ራሱ የለበሰውን ነገር ነው የምትለብሰው። ራሱ ውስጥ ራሷ በሆነው በክርስቶስ ውስጥ ያለውን ግሎሪ ህይወቱን እንደተካፈለች ክብሩንም ትካፈላለች ማለት ነው። አካሉ ስለሆነች ሌላ ህይወት የላትም፣ ሌላ ግሎሪም ሊኖራት አይችልም። እና ክርስቶስ ከገባን ያ ነው ፖይንቱ ማለት ነው። ከአርሊ ቸርች ፋዘርስ ኦገስቲኖስ ኮምፕሌክስ የሆነ ግን በጣም ኢንተረስትድ የሆንኩበት ቴዎሎጂካል ኮንሴፕት አለው። ይሄ ዘሆል ክራይስት የሚል ይሄንን ብዙ ጊዜ አንስቼዋለሁ ደጋግሜ ይመስለኛል። በጣም ነው የሳበኝ እና ዘሆል ክራይስት የሚለው ምንድን ነው? ወደ አማርኛ ስንተረጉመው ሙሉ ክርስቶስ እንደማለት ልንወስደው እንችላለን። ግን ዘሆል ክራይስት ሀሳቡ ክርስቶስን የምታምን ከሆነ ክርስቶስ ፕላስ ቤተክርስቲያንን ማመን አለብህ። ክርስቶስን ከቤተክርስቲያን፣ ቤተክርስቲያን ከክርስቶስ ነጥለህ ሄድን ራስን ከአካል አካልን ከራስ ነጥለህ ከተረዳህ ምንም አይሰራም ነው የሚለው። እና ዘሆል ቴዎሎጂካል ኮንሴፕት ፋንክሽን የሚያደርገው በዚህ ሲስተም ውስጥ ነው የሚለው። ይሄንን እኔ የምጠቀመው ህይወትንም ለመካፈል ግሎሪንም ለመካፈል ነው። ምክንያቱም ከክርስቶስ ጋር አብረን ነው የምንነግሰው። ቤተክርስቲያን ከክርስቶስ ጋር አብረን ነው የምትነግሰው። መንግስት አንድ ናት። የእግዚአብሔር መንግስት አንድ ናት። ያንን መንግስት ነው የምንወርሰው የምንኖርበት። የእግዚአብሔር ክብር አንድ ነው። ያንን ክብር ነው የምንኖርበት። የእግዚአብሔር ህይወት አንድ ነው። ያንን ህይወት ነው የምንቀበለው። ከእግዚአብሔር የምናገኘው ነገር የእግዚአብሔር ነው ማለት ነው። ስለዚህ ይሄ ኢንካርኔሽኑ ውስጥ ተዋህዶ ወይም የመለኮትና የስሱ ተዋህዶ የኢየሱስ ክርስቶስ ሰው መሆን እኛን የማይነገር ተዋርዶ ከአቅም ላይ ከበላይ ከመነገር በላይ የሆነን ተዋርዶ ዝቅ ብሎ ልንናገረው ልናስበው ወደማንችለው ክብር ስቦናል። ስለዚህ ቀድሞ ስንፈጠር ከነበረን ክብር ከነበረን ዓላማ የላቀ ክብር የላቀ ዓላማ ምናልባት ቃሉ ከተጠቀመ ደግሞ የላቀ ዝምድና ተፈጥሯል። የላቀ አንድነት ተፈጥሯል። ያ የላቀ የሚለው ቃል አይበቃውም። ፍጹም የሆነ የሚለው አይ ቲንክ ጥሩ ነው፣ ይጠቅማል። ፍጹም የሆነ ዝምድና፣ ፍጹም የሆነ ክብር፣ ፍጹም የሆነ አንድነት ተፈጥሯል። ይሄ የህይወታችንም የክብራችንም መሰረት ነው ማለት ነው። እነዚህ ሁለቱን እንደ ፋውንዴሽን ማየት አለብን። ሁለተኛ ክብሩን ስንናገር ፋውንዴሽኑን ስንናገር አንድ መርሳት የሌለብን ነገር አለ። ከእግዚአብሔር ለሰው የተሰጡ ነገሮች በሙሉ የተሰጡ ናቸው የማለትን ያህል የሚነሱም ናቸው። ባህሪያዊ አይደሉም። ሰጥቷቸዋል ካል ሊወስዳቸው ይችላል ማለት ነው። አትሊስት ቲዮሬቲካሊ ሊወሰዱ እንደሚችሉ ማመን አለብን። አክቹዋሊ ልንከራከር እንችላለን። ይነሳል አይነሳም። ለምሳሌ ህይወት ያገኘ ሰው ያገኘውን ህይወት ያጣል አያጣም የሚል ክርክር ብዙ ጊዜ ስለምናነሳ ማለት ነው። ልጅነት ያገኘ ሰው ልጅነቱን መልሶ ያጣል አያጣም የሚል ክርክር እናነሳለን። አትሊስት ግን የተሰጠ ነገር ይወሰዳል ብሎ ማመን አለብን። ተሰጥቷል፣ ሊወሰድ። እግዚአብሔር በስጦታው አይጸጸትም። በስጦታው አይጸጸትም ማለት ግን የሰጠውን ነገር መውሰድ አይችልም ማለት አይደለም። ችሎታ የለውም ማለት አይደለም። አይጸጸትም የሚለው ቃል ራሱ የሚያሳይህ ሊወስድብህ ይችላል፣ ግን ተጸጽቶ አይደለም የሚወስድብህ። ደግሞ በመስጠቱም አይጸጸትም። ሲወስድብህም ተሳስቸን የሰጠው ብሎ አይደለም። ኦልሬዲ የራሱ መስፈርት አለው። ስለዚህ ሉዝ የምታደርጋቸውን ነገሮች በዚህ መንገድ መረዳት አለብህ የሚል ነገር አለው ማለት ነው። ስለዚህ ስለ ክብራችንም ስናወራ ይህን ነገር ማሰብ አለብን። ተቀብለነዋል። ሀምብል መሆን አለብን ማለት ተቀብለነው ነው። እግዚአብሔር ቸር ሆኖ ነው፣ እግዚአብሔር ሰጥቶን ነው ብለን ትህትና ገንዘብ እንድናደርግ እንጂ እንድንመካ አይደለም። ከተመካንም በእግዚአብሔር ነው የምንመካ፣ ወይም እንድንታበይ አይደለም። ይሄ ያለን ብለን እንድንታበይ አይደለም። እግዚአብሔር ይሄንን ሰጥቶናል ብለን እግዚአብሔርን እንድናከብር፣ እንደገና ደግሞ በእግዚአብሔር እንድንመካ፣ የሚመካ በእግዚአብሔር ይመካ ተብሎ በተጻፈው መሰረት በሰጪው እንድንመካ ነው የሚያደርገን። እኛን ግን ትሑታን ያደርገናል። ተቀባዮች ነን፣ ሁልጊዜ ሪሲቨርስ ነን ማለት ነው። ይሄንን ፖዚሽናችንን አንክደው። ስለዚህ እግዚአብሔር ሰጪ ሆኖ ይኖራል፣ እኛ ተቀባዮች ሆኖ እንኖራለን። እግዚአብሔር ሰጥቶ አይጸጸትም፣ ሁልጊዜ ይሰጣል፣ ቸር ነው። እኛ ደግሞ የቸርነቱ ተካፋዮች ነን። የቸርነቱ ቃሉ ምናልባት በጣም እንዲጎላ ምጽዋተኞች ነን። ቸርነቱን ተመጽውተን ቸርነቱን ተቀብለን የምንኖር ነን ማለት ነው።
ያንን አልረሳ ነው። ግን እግዚአብሔር ደግሞ ፓርትነር ያደረገን መሆኑን ማወቅ አለብን። በሱ ቸርነት፣ በሱ ፈቃድ ከእርሱ ጋር እንድንሰራ የእሱን ክብር እንድንካፈል ህይወት እንድንካፈል ተቀብሎናል። ሲፈጥረንም በዓላማ ሲያድነንም ሰው ሆኖ በዓላማ ነው። ስለዚህ ያዳነበትን ዓላማ የፈጠረበትን ዓላማ ረስተን ሰውን እንደ ዕቃ ማኒፑሌት ማድረግ የለብንም። ሰውን እግዚአብሔር እንደሚጠቀመው ነገር እንደ ዕቃ አድርገን ማየት የለብንም። እንደዛ መስበክ የለብንም። ቤተክርስቲያን ክርስቶስ የክርስቶስ ሙላቱ ናት፣ የክርስቶስ ክብሩ ናት፣ የክርስቶስ አካሉ ናት እንጂ የክርስቶስ የሆነ ዕቃ የሆነ ነገር ብቻ አይደለችም። እና ያንን ፓርትነርሽፑን፣ ግሎሪውን፣ ቦዲነቱን ወይም አካልነቱን መርሳት የለብንም። ዘሆል ክራይስትን ኮንሴፕቱን ሀሳቡን የምንረዳውም በዚህ ነው ብዬ አስባለሁ ማለት ነው። እና ይሄንን በደንብ ወስደን ይሄ ቴዎሲስ ኮንሴፕቱንም አጉልተን አንዳንዴ ደግሞ ጥንቃቄ የሚያስፈልጋቸውን ነገሮችም ተጠንቅቀን ምናልባት ኮምፕሌክስ ሊሆኑብን የሚችሉ ከሆነ ደግሞ ኮምፕሌክሲቲያቸውን ሲምፕሊፋይ የማድረግ ቴክኒክ ተጠቅመን ቴዎሎጂካሊ ኮርሱ ለወሰድን ለምናምን ለአንዳንዶቻችን ላይከብዱን ይችላሉ፣ ግን ሊያሟግቱን እንደሚችሉ ደግሞ መርሳት የለብንም። አንዳንድ ለምሳሌ እኔ ነፃ ፈቃድን በተመለከተ ሪዘርቬሽን አለ። ምንድነው ነፃ ፈቃድ የሚል ጥያቄ አለ። ታስረዱኝ፣ ሲገባኝ ሀሳቡን ኮንሰርኔን ላነሳ እችላለሁ። ግን ነፃ ፈቃድ የሚለው ኮንሴፕት ራሱ አሁን ቴዎሎጂካሊ ፊሎዞፊካሊ አክሴፕት ሊያደርግ ይችላል ሰው፣ ግን ቴዎሎጂካሊ ለእኔ ቻሌንጂንግ ነው። ሳነብ ከብዙ ሰዎች ጋር ኮንፍሊክት እየፈጠረብኝ ነው። ሳብራራም ኮንፍሊክት እየፈጠረብኝ ነው። ፈቃድ ነው ያለን ወይስ ነፃ ፈቃድ ነው ያለን? ምንድን ነው የምናደርገው የሚለውን እናወራለን። እሱን በቀላሉ ለእኔ ምንድን ነው የሚለው እናደርገዋለን። አንድ ቀን ርዕስ እናደርገዋለን። ባለፈውም ተነጋግረን ነበር እኮ። ባለፈው ለምሳሌ የአርሜኒያኒዝም እና የካልቪኒዝምን ሁለቱን እንድናይ ኮንሴፕቱ ይሄ ነው። በዚህ ላይ ነው ነፃ ፈቃድና ይሄ ቶታል ዳሜጅ ምናምን የሚባሉት ነገሮች በዚህ ዙሪያ ነው የሚያጠነጥኑ ማለት ነው። እና ነፃ ፈቃድ አለ የለም፣ ካለ ምን ማለት ነው፣ ድንበሩ ምንድን ነው የሚለው እንደዚህ አይነት ነገሮች አሁንም ወደ ዲስከሽናችን እየመጣ ስለሚያስቸግረን ማለት ነው። ግን ለዛሬ ሰብሰብ ብናርገውና እኔ የቴዎሲስ ፋውንዴሽን የግሎሪ ፋውንዴሽን የሚባሉት ክሬሽን እና ኢንካርኔሽን ናቸው። ወይም አማርኛ እንግሊዝኛ እየቀላቀሉ ሆነ የክብራችን መሰረቶች የሚባሉት ስነ ፍጥረት የተፈጠርንበት ዓላማና ሰው ሆኖ እግዚአብሔር እኛን ያዳነበት ዓላማ እነዚህ ናቸው። እነዚህ ምስጢራት ናቸው። ከዛ ክብራችን ብለን ስናነሳው ደግሞ ለእግዚአብሔር የባህሪው ነው ስንል አይሰጠውም፣ አይነሳም፣ አይወሰድበትም ማለት ነው። ለእኛ ይሰጠናል። እግዚአብሔር በመስጠቱ አይጸጸትም። ነገር ግን ሊወሰድም ሊነሳም ይችላል ማለት ነው። ለምሳሌ በስነ ፍጥረት የሰጠንን ህይወት አንስቶብናል፣ ወስዶብናል። አፈርነና ወደ አፈርነት ትመለሳለህ ብሎናል። መልሶ ባያነሳን ወድቀን እንቀር ነበር። ዛሬም ቢሆን ኮንዲሽን አለው። ለምሳሌ ህይወትን ፈቅዶ ሰጥቶናል፣ ልጁን ሰጥቶናል። ግን ልጁን ፈቅዶ ሰጥቶን ደግሞ ካላመን ነው አንጠቀምበትም። ስለዚህ ኮንዲሽን አታች ሆኖበታል ማለት ነው። እግዚአብሔር ግን አይቀበልም፣ ሁልጊዜ ይሰጣል፣ አይወሰድበትም። ይሄ መሰረታዊ ነገር ስለሆነ እነዚህን ነገሮች ይዘን ሌሎች ዲስከሽኖችን ጋይድ ካረገን መሰረት ካስያዘን እና ወደፊትም የምናነሳቸውን ነጥቦች ከዚህ ጋር አሶሴት ብናደረግ ሊጠቅሙ ይችላሉ ብዬ ስላሰብኩ ነው። እግዚአብሔር ያክብርልኝ። በጣም ጥሩ ነው መጋቢ። ፕሮግራም መሪነቱን ለአረጋ ኦፊሻሊ ከመስጣቴ በፊት አንድ ሀሳብ፣ ዛሬ አንድ መጽሐፍ እያነበብኩ ነበረ፣ አንደርስታንዲንግ ፎር ቪውስ ኦን ዘ ሎርድስ ሰፐር የሚል እና በፕሮቴስታንት እና ካቶሊክ፣ ከፕሮቴስታንት 3 ናቸው፣ የሪፎርምድ፣ የሉተራን እና እነዚህ ደግሞ ማነው የዚንግሊያን የነሱ እንትና 4ኛ ካቶሊክ ነው። እና እነሱን እያወዳደሩ የሚገርማችሁ ቅድም መጋቢ አሁን ያልከው ዘሆል ክራይስት የሚለው ኮንሰፕት ለክርስቶስ የምንሰጠው ነገር ለቤተ ክርስቲያኑም ጋር ይገናኛል የሚለውን ነገር የሚያነሳ በጣም ኢንተረስቲንግ ነገር አየው። እንትና ይሄ የሪፎርምድ ቴዎሎጂ የካልቪኒዝም የጆን ካልቪን የስፒሪቹዋል ፕሬዘንስ ነው የሚለው።
ቁርባን በጌታ እራት ሰዎች የሚሳተፉት ስፒሪቹዋል ፕሬዘንስ ነው እንጂ ህብስቱም ህብስት ነው ጽዋውም ጽዋ ነው ማለት ያ የሆነ ሳይን ነው። ስፒሪቹዋሊ ለምትሳተፈው ነገር ሳይን ነው እና ስፒሪቹዋሊ ነው በመንፈስ ቅዱስ አማካኝነት ነው እንትኑን የምታገኘው። ይሄ ክርስቶስ ስጋና ደም ስፒሪቹዋሊ ነው ፓርቲሲፔት የምታደርገው ይላልና እና ሉተራን አንድ በጣም እውቅ የሆነ ሉተራን ሰው ሲመልስለት ምን ይላል? ይሄን ያለበት ምክንያት ካልቪን ይሄን ያለበት ምክንያት የክርስቶስ ስጋና ደም ሊሆን አይችልም። አሁን this is really the body of Christ, this is really the blood of Christ ማለት አንችልም። ማቴሪያሉን የምናየው በፊታችን ላይ የምናየውን ነገር ብሎ ሪዝን የሚያቀርበው የሚገርባችሁ ምንድነው የሚለው? ክራይስት ኢዝ ኢን ሄቨን ነው የሚለው። ክርስቶስ ከሰማይ ስለሆነ አሁን በመካከላችን ያለውን ህብስትና ወይን ክርስቶስ ነው ማለት እሱን ጎትቶ ማውረድ ነው የሚለው። እና በጣም የገረመኝ ሉተራኑ ሲመልስ ምን ይላል? በኮሚኒየን ኦፍ ሴንትስ ካቶሊኮ ሲመልስለት ምን ይላል? የኮሚኒየን ኦፍ ሴንትም ችግራችሁ ከዚህ ነው የሚመነጨው ይላል። ክርስቶስን አካሉ በሰማይ ስለሆነ እውነተኛ ስጋውንና ደሙን ሰብስታንሻሊ በሚታይ ነገር ሊሰጠን አይችልም። ስፒሪቹዋሊ ብቻ ነው። ፊዚካሊ እሱን ከእሱ ስጋና ደም መካፈል ማለት እሱን ማውረድ ነው ብለው ሲያስቡ በሰማይና በምድር መካከል ደንበር አበጅተው ነው። ቅዱሳንም በሰማይና በምድር ያሉ ቅዱሳን መገናኘት አይችሉም የሚለው ከዚህ ይመነጫል ይላል። ማለት ክርስቶስን ሎካሊ በሰማይ ካስቀመጥከው ሎካላይዝ አድርገህ አሁን ፊዚካሊ ስጋውና ደሙን ለኛ ሊሰጥ አይችልም ካልክ ቅዱሳንም ያው በቃ የታወቀ ነው። ክርስቶስን ፊዚካሊ እንደ ሰውነቱ ውስጡን ስለሆነ በሰማይ ነው በምድር ሊኖር አይችልም አሁን በመካከላችን ካልክ ናቹራሊ ቅዱሳንም ጋር ትገናኝ አይችልም ይልና በጣም እነሱ ትዝ ብሎኝ ነው አሁን አንተ ያልከው ዘሆል ክራይስት የሚለው ኮንሰፕት ክርስቶስ በመካከላችን የዚህ ሪቨርስ አርጊመንት ደግሞ ክርስቶስ በሰማይ ሆኖ በእኛ መካከል መገኘት ከቻለ ቅዱሳንም ይገኛሉ ነው። ጥሩነቱ አሁን እኛም ከቤልጂየም ከምናምን እያል እየተገናኘን ማስረጃ አለን። እግዚአብሔር ክርስቶስን በቦታና በእንትን ወስኖ ማስቀመጥ በጣም አስገራሚ ነው። ባይዘው ቴዎሎጂካሊ ስታየው ያ ፊዚካሊ እንደ ሰውነቱ ወስነውትና እንደ ሰውነቱ ውሱን ነውና በሰማይ ነው ያለን። አሁን ስጋና ደሙ አንተ ልትቀበለው እኛው ኮን እንደዛ ነው። በሰውነት በጠባብ ደረት በአጭር ቁመት ተወስኖ እንላለን። ግን ምን ማለት ነው? ሰውነት የዛን ገንዘብ ሲያረግ ረቂቅ ሆነ ማለት ያን የረቂቁን ገንዘብ አደረገው በገንዘብነቱ ያንን በባህሩን በመውረስ የራሱ በማድረግ ምንም የሚቀረው ነገር የለም። በመለኮት አቺቭ የሚደረገውን ፊዚካሊ ሆኖ ማተር የሆነው ነገር ኦን ስላደረገው ሁሉን ያሳካል። ምንም እኮ ጀስት እኛ ኮሚኒየን ኦፍ አትሪቢዩትስ መገናዘብ አለ። ያ ታይትሉን ወደ ታች ዝቅ አድርገው ሸፍኗቸዋል እያሉ ነው። በረከት ሸፍኖና አንተ እሱ ከተቻለ ደግሞ ያው እነ መጋቢ ሸፈንካቸው ትንሽ ከፍ እንደዚህ ይሄ ሸጋ ነው እና ጥሩ ነው። እስኪ እንግዳ ስላለ ወደ ሌሎች መምህራችን ከመሄዳችን በፊት ብዙ እንዳናቆየው ፓስተር አሌክስ ሪፍሌክቲቭ ያደርጋ ይሻል። ጥያቄም ካለው ይጠይቅ። ውይይቱን ግን ከነገራችን ላይ ፓስተር አሌክስ በጣም ጨዋ ሰው ነው፣ ለመረዳት የሚሞክር ሰው ነው። በጣም እንትን ነው፣ በጣም ኦፕን የሆነ እንደው እንደዚህ ራሱን እንደ ተማሪ ቆጥሮ በትህትና የሚያዳምጠን ሰው ነውና ያው ለማክበርም እድል ብንሰጠው ጥሩ ነው። ቀድመን ጥሩ ነው። ቅድም ግን ከአርሊ ፋዘርስ አንዳንድ ጠቅሳለሁ ያልኩት ወደኋላ ካለ ምናልባት ጊዜ የሚሰጠን ከሆነ እሱ ፈቃዱ ከሆነ
የተወሰኑ አንድ አራት አባቶችን ጠቅሼ በአንድ 5 ደቂቃ እሱ ድል ሊያገኝ ይችላል ፓስተር የማይቸኩል ከሆነ ዞሮ ቢወያይ እኔም ደስ የሚለኝ ትንሽ ቆይቶ መመላለሱ ውስጥ ራሱ መግባት የሚፈልግ ከሆነ እሱ ሪፍሌክት ካደረገ በኋላ ጥያቄ ጠይቆ እኛም ስለምንመልስለት መቆየቱ አይቀርም። እሺ ሰላም ይበለንና ወደ አረጋ ወደ አንተ እንመጣለን። ሰላም ታብች በጣም ደስ እያለኝ እየሰማሁ ነው ያለሁት። አንድ ወዳጅ ያለ እየጻፍኩለት ነበር፣ ርዕሱን እያለ እየጠየቀ ነበር እየጻፍኩ። አይታችሁት ከሆነ የሆነ ርዕስ መጽሐፍ ተወርቷልና አስማማው ሐሳብ ጻፍላቸው ይነግሩሃል። እሺ እኔ እንኳን መምህር በረከትን ተከትዬን የገባሁትኝ እሳቸው ሌላ ቦታ ሲያስተምሩ እኔ ቤትም መጥተው ሲያስተምሩ ሰምቻቸዋለሁ። በጣም የምወደው አቀራረብና የሚያስተምሩበትንም እውቀት በጣም እገዛዋለሁ፣ ደስ ይለኛል። እና ልዩነቶችን አንዳንድ ጥያቄዎችን ቢኖሩኝ መቆየት የሚያስችለኝን ነገር ግን ከሳቸው ሰማለሁ። አሁን ደግሞ ኤምቢን ስሰማ በጣም ደስ ብሎኛል። ፎሎ አድርጌያቸዋለሁ። ምን ለማለት ፈልጌ ነው፣ የመጀመሪያም ስለሆነ ልስማ፣ እስከ መጨረሻ ልስማና ያው የችኩል ነገር እንዳይሆን ለዛ ብዬ ነው። ልስማችሁ። ጥሩ ፓስተር፣ እግዚአብሔር ይስጥልን ያክብርልን። በኋላም ድል ስለሚኖር እንግዲያውስ መምህራኑ ጨርሱና እንመለሳለን። እሺ አረጋ። ኦኬ እኔ ቅድም በጣም ክብርን በተመለከተ ቴዎስን በተመለከተ ስለ ቅዱሳንም ስለ ስዕላት ስለ መላእክት ብዙ ነገር ብያለሁ። ከመጽሐፍ ቅዱስ አይ ቲንክ ምዕራፍና ቁጥር ስለጠቀሱ ብዙዎቹ ማስታወሻ የያዙ እንትን ይላሉ። ምናልባት ይሄ አሁን እኛ የምንለው ነገር ይሄ በተለይ ደግሞ ቴዎሲስ ፋንዳሜንታሊ ቅድም መጋቤ በጣም ጥሩ አድርጎ አብራርቶታል። በሁለት ነገር ከፍሎ አብራርቶታል፣ ከክሪኤሽን እና ከኢንካርኔሽን ጋር አያይዞ። በጣም የሚያስደንቅ ነው። ሰው በተፈጥሮ ዘር ተዘርቶታል። ይሄ በጣም የታወቀ ነው። ይሄ ሰው ለምሳሌ በኢሜጅ እና ላይክነስ ሲፈጠር እግዚአብሔር ሲፈጥረው መለኮታዊ ባህሪ ዘርን የዘራበት ዘር ለምሳሌ አንድ የባህር ዛፍ ችግኝን ብታፈሉ ችግኝነቱ ዘርነቱ ይዘራል፣ ይበቅላል። በኋላ ደግሞ ያ ዘር አድጎ 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 መጨረሻ ላይ ደግሞ ሌላ ዘር ይወልዳል፣ ያፈራል ፍሬ። ያ ፖቴንሻል ያ የመለኮታዊ ባህሪ ዘር አፍርቶ ከ5500 ዘመን በኋላ ራሱ ሰው አምላክ ሆነ የሚል ደረጃ ላይ ደረሰ ማለት ነው። ያ ፖቴንሻል ግን ደግሞ ኢንዲቪዥዋሊ እኛ ራሱ የመለኮቱ ባህሪ ተካፋይ አድርጎን አሁን በሩ ተከፍቶልን ሳለ ደግሞ በሂደት ደግሞ ራሱ የዛ ያንን ክብር ያንን ግሎሪፊኬሽናችንን ሳንክቲፊኬሽናችንን ጀስቲፊኬሽን የምንለውን በቴዎሎጂካል ተርም ፐርፎርም እንድናደርግ በኢነርጂ በኮኦፕሬሽን ደግሞ መጽሐፍ ያዙናል። ይሄ ባለፈው በተደጋጋሚ ስለ ጀስቲፊኬሽን ባይ ፌዝ እንደሆነ እንዲሁም ደግሞ ፔናል ሰብስቲቱሽንን ቲዮሪን ስንመለከት ያየነው ነው። ሰዎች ቅዱሳን ሰዎች እንዴት በማዕረግ ለምሳሌ ከወጣንነት እስከ ፍጹም ደረጃ በተለይ ደግሞ በኦርቶዶክሳዊ ቪው 10 የቅድስና ማዕረጋትን እያልን ስናደርግ እነዚህ የቅድስና ማዕረጋት የሚያሳዩት ሰው በቅድስና በክብር ላይ ክብር እየጨመረ የትኛው ደረጃ ላይ እስከ 7ቱ ሰማያት ድረስ ሄደው እግዚአብሔርን በመለኮታዊው ክብሩ ተቀምጦ በሰማያዊት ኢየሩሳሌም የሚያደርገውን እስከ መመልከት የበቁ ቅዱሳንን ታሪክ የምናገኘው በመጽሐፍት ሰዎች ከደረጃ እንዳላቸው ሃይራርኪ እንዳለ ስታተስ ልዩነት እንዳለ ማለት ነው። ሰው ምንም እንኳን በጸጋ የልጅነትን ባህሪ በሩ ቢከፈትለት በጥምቀት ልጅነትን ቢያገኝም ግን ደግሞ በኮኦፕሬሽኑ ባለው ፈቃዱ ከእግዚአብሔር ጋር በሚሰራው ስራ ኮኦፕሬት በሚያደርገው ራሱ በፓርቲሲፔሽኑ ኢነርጂው ወይም ደግሞ አቅሙ እየጨመረ ኢነርጂያ የተባለው በግሪኩ አቅሙ እየጨመረ በቅድስና ክብር ላይ ክብር እየጨመረ የሚሄድበትን በመጽሐፍት የታወቀ ነው። ይህንን በተመለከተ ግን በአባቶች ኤርሊ ፋዘርስ ምን ይላሉ የሚለውን አንዳንድ ልንገራችሁ። ለምሳሌ ከኤርሊ ፋዘርስ አንዱ አትናቴዎስ ነው። ቅዱስ አትናቴዎስ እስክንድርያ ነው። ከ296 ዓ.ም እስከ 375 ዓ.ም የኖረ አባት ነው። ምን ይላል እሱ? ሂ ወርድ ኢንካርኔት ማለት ነው። ኦን ዘ ኢንካርኔሽን በተባለው መጽሐፉ ላይ ነው አትናቴዎስ የሚለን። ሂ የሚለው ራሱን ስጉ ቃልን ነው። ሂ አሲዩምድ ሂውማኒቲ ዛት ዊ ማይት ቢካም ጋድ እኛ ሰዎች አምላክ እንሆን ዘንድ እሱ ደግሞ ምን
እስከ 379 ዓመተ ምህረት የነበረ ነው። ምን ይላል? ኢሜጅ ኤንድ ላይክነስን ያብራራል። እሱ the likeness of God the highest thing to be desired to become God ይላል። ማለት ስለ ኢሜጅ ኦፍ ላይክነስ እያብራራ ምን ያህል the highest thing to be desired ሊመኙት ሊሹት የሚገባው ትልቁ ነገር ምንድነው ይልና to become God እግዚአብሔር መሆን ነው ይልና ኢሜጅ እና ላይክነስን ያብራራል። ይሄ በጣም የሚያስገርም ነው። እና ምን ይላል? ክርስቲያንስ ወይም ደግሞ ክርስቲያኖች being made partners of the word የስግው ቃል ወይም ደግሞ የቃል ወይም ደግሞ የእግዚአብሔር ወልድ ፓርትነርስ ኦፍ ጓደኞች ወዳጆች ሆኑ ዘንድ ተመርጠዋል ማለት ነው። ይሄ ስለ ኢንካርኔሽን ያብራራበት መጽሐፍ ነው። የጎርጎርዮስ ዘንዚናዙም ተመሳሳይ ቶን ያለው ነገር ይነግረናል። እሱ ደግሞ ምን ይላል? ስለ ቴዎሲስ ነው። ይሄም humanity is ordered to become God ሰውነት እግዚአብሔርን የሆነ ዘንድ ወይ የመለኮቱ ተካፋይ የሆነ ዘንድ ሰዎች ታዘዋል ይላል። ይሄ እድገት ነው፣ ቅድም ያልነው ነው። እና ምን ይላል? እንደውም በጣም ጥሩ ፍሬዝ አለው። the word ማለት ስግው ቃል ነው ብያለሁ ቅድም፣ ወይም ደግሞ ቃል ነው። the word became flesh so that we might become gods for his sake እሱ ሰዎች ሆነ እኛ ደግሞ አማልክት እንሆን ዘንድ። ቅድም ያልኩት ነው አማልክት partakers in God's energies ይላል። እኛ የእግዚአብሔር የክብሩ ተካፋዮች እንሆን ዘንድ so we are not made gods by nature but by grace ይላል። በተፈጥሮ አይደለም እኛ አማልክት ይሆን ነው but by grace በጸጋ ነው ይለናል። ጎርጎርዮስ ዘኑሲስ እሱም ተመሳሳይ በዛ ዘመን የነበረ ነው። ምን ይለናል? to become God by communion ነው የሚለው። በህብረት በመተባበር ወይም ደግሞ ቅድም ባልናቸው በምስጢራት communion with God እግዚአብሔር የመለኮቱ ክብር ወራሾች እንሆናል ወይ ነው participants of his nature ይለናል። የባህሪው ተሳታፊዎች ያደርገናል። የሚገርም ነው። ቅዱስ ጴጥሮስም ይሄንን ነው የሚለው። ዮሐንስ አፈወርቅም ተመሳሳይ ሐሳብ አለው። ምን ይላል? እሱ ደግሞ humanity is elevated and raised above nature ይላል። ሰው በተፈጥሮ ለምሳሌ የሰው ተፈጥሮ ቅድም ያለው ነው ሰባቱ ባህሪያት፣ አራቱ ባህሪያት ስጋና ባህሪያት ነፍስ የምንለው ነው። ግን ደግሞ እነዚህ ካላቸው በተጨማሪ ኤሌቬትድ ሆኗል ሂዩማኒቲ። እንዴቱ ነው? የህይወትን እስትንፋስ እፋለበት የምንለው ለምሳሌ ለነፍስ ሶስተኛ ትራይኮቶሚ አላት እንላለን። ሰው ትራይኮቶሚ ነው እንላለን። ነፍስ ስጋና መንፈስ እንላለን። ያ መንፈስ ዘር ነው፣ የመለኮታዊ የዲቫይን ዘር ነው። እና ሂዩማኒቲ ኢዝ ኤሌቬትድ ኤንድ ሬይዝድ አባቭ ኔቸር። ኔቸር የሚለው የሰውን ተፈጥሮ ማለት ነው። እና ምን ይላል መሰላችሁ? ኤንድ ክራይስት ይላል ከወደቅነው በኋላ ፊትድ ኤ ጋርሜንት ኦፍ አወር ኔቸር ከኛ ያንን ባህሪያችንን ጨርቅ አድርጎ ወይም ደግሞ የሰውን ባህሪውን ገንዘብ አደረገው፣ ነሳው። he became poor so that by his poverty we might be rich እሱ ድሃ ሆነ፣ በሱ ድህነት እኛ ባለጸጎች እንድንሆን ይለናል። ቅዱስ ቄርሎስ ዘእስክንድርያም ተመሳሳይ ነገር ይናገራል። we become partakers of the divine nature የመለኮቱ ባህሪ የመለኮታዊው ባህሪ ፓርቴከርስ ተሳታፊዎች ወራሾች ሆንን ይለናል። ቅዱስ ኤፍሬምም he gave us divinity we gave him humanity ይላል። እሱ መለኮታዊነትን ሰጠን፣ እኛ ደግሞ ትስብእትን ሰጠነው ወይ ደግሞ ሰውነትን ሰጠነው ይላል። እና በጣም የሚገርም ነው። ባይዘው በአጠቃላይ Christ exchanged our mortality for his immortality ነው የሚለው ቅዱስ ጎርጎርዮስ ዘንዚናዙ። እሱ ክርስቶስ የሰጠን የገዛን ዘተሳያጠና ይላል አይደል? በደሙ የገዛን ኤክስቼንጅን ማለት ነው። our mortality for his immortality ተመልከቱ፣ መለኮት ኢሞርታል ነው። እሱን ያንን ኢሞርታሊቲን ውዱን ነገር በእኛ ሞርታሊቲ ይለወጠን። በጣም እኮ የሚገርም ነው። በዓለማዊ ሐሳብ ስታስቡት እንዴት አይነት ገራሚ የዋህ ገዢ ነው ብላችሁ ነው የምትሉት አይደል? ግን ደግሞ የኛን ሞርታሊቲ ኢሞርታል ያደርገው ነው ማለት እሱ የኛን ሞርታሊቲ ሲገዛ ሲሞት ሞቶ ሊቀር አይደለም፣ ይነሳል፣ ያሸንፈዋል። ሞትን አሸንፎ ኢሞርታል ያደርገን ነው እኛ በኋላ ላይ
he gave us a beacon of immortality finally ማለት ነው። እና በጣም ይሄ የሚገርም ትምህርት ነው። ከጥንት ጀምሮ የነበረው ቤተክርስቲያንም ይዛው የቆየችው አሁንም ድረስ የምናስተምረው ኦርቶዶክሳዊ ትምህርት ይሄ ነው። እነዚህ ጥቅሶች እና እነዚህ አባቶች አሁን በጣም ብዙ አባቶች ነው የጠቀስኩላችሁ ለሐሳብ ኖትም የምትይዙ ካላችሁ እና ይህንን ትምህርት ነው እንግዲህ እኛ ቴዎሲስ የምንለው ክብር ለቅዱሳን ለሰዎች የተሰጠ የቱን ያህል ጥልቅ የሆነ ቴዎሎጂካል ፋውንዴሽን እንዳለው ለማሳየት ነው። እንደሄንን ለመጨመር ያክል ነው በረከት ያነሳሁት። ጥሩ አረጋ። አንድ ከነገራችን ላይ ያስተምረው የኦርቶዶክስ አስተምረው ብቻ እንዳይመስላቸው አንድ ቪዲዮ በጣም አጭር ቪዲዮ ላሳያችሁ። ዶክተር ጆርዳን ኩከር ይባላል። ፕሮፌሰር ነው። የሉተራን ፓስተር ነው። የሉተራን They wanted the plowboy to be this language that we might become partakers of the divine nature. And so this is the classic theosis text that is being used here by Hall as to refer to this mystical union, which is why I continue to say the mystical union is really, this is theosis, is what we're talking about. The terminology might be different and the context is different, but we're talking about that same reality, which is why when you look at a lot of these texts that are cited from the Church Fathers, in Hall as and elsewhere, they're citing the same text that the Eastern theologians cite to defend theosis, because they're talking about the same thing. We just don't tend to use the language of theosis as explicitly, though the language of being divinized does show up in much of our devotional literature. Gerhard uses it on numerous occasions. This language that we might become partake. ያው ቴዎሲስ የሚለውን ቋንቋ ብዙ ጊዜ ባንጠቀምም በየኛም ትራዲሽን ውስጥ ያለ በጣም መጽሐፍ ቅዱሳዊ ሐሳብ ነው እያለ ነው። ቀደም ያሉ ፕሮቴስታንቶች ባይዘው ስለ ምስጢራቱን በቅድም የጠቀሳችሁት ስለ ሥጋው ደሙ ጨምሮ እኔ ያነበብኳቸው በርካታ የፕሮቴስታንት መጽሐፍቶች አሉ። በጣም የሚገርም ዲፕ ቴዎሎጂ አላቸው። እኔ አይ ዶንት አንደርስታንድ ኢትዮጵያ ውስጥ ያለው ከረንትሊ ያለው ቴዎሎጂ ቅድም እንዳልኩት ነው እንደው ዝም ብሎ ጥላቻና የኦርቶዶክስ ቤተክርስቲያንን ከማጣጣል ምናምን ካልሆነ በስተቀር ራሳቸው ናቸው ከክርስትናቸው ጋር ከፋውንዴሽኑ ጋር የሚጣሉት። ብዙዎቹ የጥንት ቴዎሎጂካል ድብዝ ያለው ፕሮቴስታንት እንትን ያላቸው ብዙዎቹ ይቀበላሉ እና ይሁን ልዩነታቸው በጣም ጥቂት ነው፣ ኢቨን ከካቶሊክ ጋር ማለት ነው። ምክንያቱም አሁን እኔ ያነሳሁት የቴዎሲስ ሐሳብ በካቶሊክም በኢስተርንም በኦሪየንታል ቤተክርስቲያንም በእኛ ቤተክርስቲያን የሚታመን የጥንት ትምህርት ነው። ከዚህና መጽሐፋዊ ከሆነው ሐሳብ ጋር ተጣልቶ መቀጠል አይቻልም። በኋላ ላይ ሉተር ሞዲፋይ ያደረጋቸው ነገሮች አሉ። በተለይ ቅድም ቢኮዝ ኦፍ እነዛ አምስቱ ሶላዎች ማለት ነው በረከት ቅድም ስታነሳቸው የነበሩት አምስቱ ሶላዎች እንግዲህ ችግር የሚፈጥሩት እዚህ ላይ ነው። ቅድም ካልነው ፋውንዴሽን ቅድም አሁን የፕሮቴስታንት ሰው ሲለው እንደነበረው ከዚህ ፋውንዴሽን ጋር ያጣለዋል። ወይ አምስቱ ሶላዎች ብቻ የሚሉትን ይዘህ ትቀጥላለህ፣ ወይም ደግሞ ቅድም ያለውን ቤዚክ እና መጽሐፍ ቅዱሳዊ ፋውንዴሽን ያለውን ነገር ታስከትላለህ። ፓራዶክስ አለው ማለት ነው። ችግር የሚፈጥረው እሱ ነው። በዚህ ቢኮዝ ኦፍ the five solas። እሺ መጋቤ ሐሳብ ሰጥተዋል። ሌሎቻችሁም መጣችኋል። እነ ሰባጦስም አሉ። ወዳጆቻችን መምህራኑ ቀርተዋል ዛሬ ባይዘው። እስኪ በረከት ነግረዋል እንደለምን እንደቀሩ የሰማው ነገር የለኝም። መምህራኑ የቀሩት ለምንድን ነው ዛሬ ከመጋቢ ውጭ ማለት ነው? ሶስታችንን ትተው ከታች ኢንቫይቴሽን አላኩልኝም። እንግዲህ ምናልባት ዛሬ ውጭ ሌላ ፕሮግራም የከፈተ ካለ አይዶ ነው እንደሱ ከሆነ እየቻከ ያረክ ሲመጡ። ለማንኛውም የሰባጦስ ሐሳብ መስጠት ይፈልጋሉ። የሰባጦስም ቅድም ተነስቷል ባይዘው ስለ ቅዱሳት መካናት ባነሳ ነው ምሳሌ። ዶክተር ላድምጥ ነኝ። እሺ ሰላም ብያለሁ ሁላችሁንም። በረከት መምህር በረከት መጋቢ ሁላችሁንም ሰላም ብያለሁ ከላይ ከታች። ላድምጥ ትንሽ። ሊቃውንትን ለምን ተቀበልካቸው? አርፍደዋል እኮ። አሁን ነው ኢንቫይቴሽን የላኩ እኮ ማለት አሁን መላካቸው አይደል? ሲያስገረመኝ ማርፈዳቸው።
ያው ቀኖና ይሰጣቸው። ቀኖና ለመስጠት አንተ ነው የቀደምከው ብዬ ነው። በል እሺ፣ ሌሎቻችሁ ሀሳብ መስጠት የምትፈልጉ ሀሳብ ስጡ። ሊቃውንትም እንደገቡ ሀሳብ ላይ አንጥዳቸው ሲሰሙ ቆይተው ከሆነ ጥሩ። ማን ነው ሚስተር መምህር ያክል ነው? ማን ነው የሚለው? በረከት ያዕቆብ መሰለኝ አይደል? እኔ ማለት ያዕቆብ ነው። ያዕቆብ ኦኬ። ራሳቸውን ያስተዋውቁንና ሀሳብ ይስጡ። እሺ ጤና ይስጥልን ክቡራን መምህራን፣ እንዴት ሰነበታችሁ ብያለሁ። እግዚአብሔር ይመስገን። ሰላም ብለናል። እግዚአብሔር ይመስገን። ሁላችሁም ሰላም ብያለሁ። መጋቢ ሊቀ ሊቃውንት እንዴት ሰነበታችሁ? ሁላችሁንም በአንድነት እግዚአብሔር ይመስገን። መምህር ሰላም ነህ? ያው በመምህራን ያዕቆብ ማለት እግዚአብሔር ይመስገን። መጋቢ ሰላም ነው ብያለሁኝ። ይሄ የነበሩ ጊዜ እዛ ያሉ የመጽሐፍ መምህር ናቸው። የወጋ ሰባኪ ወንጌልም መምህር ናቸው። አብረን ሰንብተናል። አሁን ተከትለው ነው የመጡ ማለት ነው። እኔ አዲስ አበባ ስመጣ ይዣቸው መጥቼ ነው። ኦኬ ከሐዋሳ ነው? አይዞህ ሐዋሳ ነው ያለው። ግን ያው እኔ ባለፈው ሰነበት የጉዟችን ጊዜ እነሱ ደብር ነበርሁኝ። ሰላም ሰነበቱ መምህር? እግዚአብሔር ይመስገን። ሰላም መጋቢ ሰላም ነኝ። ዳዊትም እኔ ዛሬ ልማር በቶፒኩ ላይ በቴዎሲስ ላይ አላነበብኩም ነው ያለው። ቴዎሲስ ያው ታይትል ስለሆነ ነው እንጂ በጣም ካነበብከው ከምታውቀው የተለየ ነገር አይደለም። ሜይ ቢ ሳቀርብ ጀምረህ ከነበርክ ብዙዎቹ ያቀረብኳቸው ሁሉም በአብዛኛው ሰው የሚያውቋቸው ናቸው። እንደሆነ ኦርጋናይዝ አድርጌ ነው ለማቅረብ የሞከርኩት። ቴዎሲስ ያው ተጨማሪ ካሉ አንዳንድ እንትን ማለት እችላለሁ። እሺ እስከሚመጡ መጋቢ መጨመር ትችላለህ። ሊቀ ሊቃውንት ቀጥለው ይዘጋጁ። ሰምተውን ከሆነ ሰምተውናል። ሰላም ይበሉ ሊቀ ሊቃውንት። ጤና ይስጥልኝ። እንደምን ሰነበታችሁ? በማርፈት ይቅርታ ይደረግልኝ። ትንሽ አውቅጣቱን እቀበላለሁ። እችን 1-3 ቀን አልተኛሁም ነበረና ቁጭ እንዳልኩ እንቅልፍ ወስዶኝ ስነቃ ደርሷል ለካ ሰዓት እና ለዛ ነው ሮጬ የገባሁት። ይቅር በሉኝ። አንደርስታንደብል ነው። ይሄ እንረዳው ነው ሊቀ ሊቃውንት። እሺ መጋቢ ቀጥል እስኪ። እሺ እንትኑን ቴዎሲስን ሀሳቡን ለመረዳት የሚጠቅሙ ፖይንቶች ለማስቀመጥ ነው። ዲፊኒሽን ይሄ መንገድ ከምትለው መጽሐፍ ላይ መጽሐፉ ምንድነው መጋቢ? ሂውማን ጎድ ትላለች። ኦኬ ዶክተር ጳውሎስ ማር ግሪጎሪ ጠቅሼዋለሁ። ባይዘው እዚህ ቅድም የማር ግሪጎሪ በጣም ወደው አባት ነው። እሱ መጽሐፍ ናት። ትንሽ መጽሐፍ ማር ግሪጎሪ በጣም ቴዎሎጂዎቹ አርቲክሎቹ በጣም ወድለት አባት ነው። እዛ ጋር ምን ይላል? አንደኛው theosis is a process of dynamics of relations between communities and within each communities ይላል። አማርኛው በግርድፉ ይሄ theosis የሚባለው ሐሳብ ሂደት ነው እና ሂደትነቱም በሰዎች መካከል እና በሰዎች ውስጥ በሰዎችና በእግዚአብሔርም በሰዎችና በሰዎች መካከልም ባለው ግንኙነቶች ውስጥ ያሉትን ዳይናሚክሶችን የሚያሳድግ ሂደት ነው ይላል። እሱን መጀመሪያ ኮምፕሌክስ ፕሮሰስ አድርጎ እሱን ይጀምርና theosis takes place by the infusion of God's creative energies into being created energies። አሁን ክሬቲቭ ኢነርጂ እና ክሬትድ ኢነርጂስ ሁለቱን አገናኘ ማለት ነው። አሁን የክሬቲቭ ኢነርጂ ጋድስ ክሬቲቭ ኢነርጂ ኢንፊውዝ ሲያደርግ ሁለቱ ከእግዚአብሔር
ከክሬትድ ኢነርጂ ጋር ሲገናኙ የሚመጣ ነገር ነው። ይሄ ማለት እግዚአብሔር ክሬት ማድረጊያ መንገዱ ነው ማለት ነው። ራሱ ያ ክሬቲቭ ኢነርጂው ሰዎችን ክሬት እያደረገ ፕሮሰስ እያደረገ እያጠራ ይሄዳል ማለት ነው። እያሳደገ ይሄዳል የሚለው ኮንሴፕት የሚያሳይ ነው ማለት ነው። ሶስተኛ ደግሞ ቴዎሲስ ኢዝ ኤ ፕሮሰስ ኢን ዊች ዜር ኢዝ ቦዝ ሪሲቪንግ ኤንድ ጊቪንግ አውት ኦፍ ስፒሪቹዋል ኢነርጂስ ይላል። ይሄ ደግሞ ይሄ ቴዎሲስ የምንለው ኮንሴፕት ወይም ቴዎሲስን ቀጥታ የምንስማማበት ቃል አንድ ቃል ምንድን ነው ትርጉሙ? አንድ ቃል ብንፈልግ ሱታፌ አምላክ አረ ጥሩ ሱታፌ፣ እሱ ሱታፌ አምላክ እንትና ስላለ አንደኛ ዮሐንስ ምዕራፍ 1 ላይ ህብረታችንም ከልጁና ከአባትና ከልጁ ከኢየሱስ ክርስቶስ ጋር ነው የሚላለ። እሱ ሱታፌ ነው የሚለው። ሱታፌ ነሰም ስለወልዱ ምስለ አቡ ስለወልዱ ኢየሱስ ክርስቶስ ይላል። ህብረታችንም አንድነታችንም ከልጁ ጋር ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ይላል። ስለዚህ ከስላሴ ጋር የምናደርገው ሱታፌ ብለን እንውሰደው። ሱታፌ አንድ ቃል ቴዎሲስን ሱታፌ ብለን እንያዘው። ግን ራሱ ሱታፌ የሚለው ካልበቃው ሱታፌ አምላክ ብለን እንያዘው። ከአምላክ ጋር መሳተፍ